ቦርድ ምርጫ ከተካሄደባቸው 1139 የምርጫ ክልሎች በ120 የምርጫ ክልሎች ላይ በፖለቲካ ፓርቲዎችና የግል እጩ ተወዳዳሪዎች ቅሬታ እንደቀረበለት አስታወቀ። በ8 የምርጫ ክልሎች ላይ ለብሔራዊ ምርጫ ቦርድ ቅሬታ ማቅረቡን ጎጎት ፓርቲ ደግሞ ዛሬ አዲስ አበባ ውስጥ በሰጠው መግለጫ አስታውቋል። ቦርዱ ቅሬታዎቹን በተመደቡ የሕግ ባለሙያዎቹ እያጣራ መሆኑንም በማሳወቅ የምርጫን ስነ ምግባር የጣሰ ድርጊት ተፈጽሞ ከተገኘ ምርጫን እስከ ማስደገም የሚደርስ ውሳኔ እንደሚያስወስድም ፍንጭ ሰጥቷል። ብሔራዊ ምርጫ ቦርድ ማክሰኞ ይፋ ካደረገው የ24 ምርጫ ክልሎች ውጤት በተጨማሪ ትናንት ረቡዕ የተጨማሪ 22 የምርጫ ክልሎች ውጤቶችን ይፋ አድርጓል። ስዩም ጌቱ ተጨማሪ ዘገባ አለው። ምርጫው ከተካሄደባቸው 1139 የምርጫ ክልሎች በቀብሪ ዳህር ምርጫ ክልል ከተለያዩ ወረዳዎች የሚመጡለት ድምፅ ከመዘግየቱ ጋር ተያይዘው እስካሁን በምርጫ ክልል ደረጃ ውጤት ያለጠፈ ብቸኛው የምርጫ ክልል መሆኑን በማስረዳት ሮብ ማምሻውን መግለጫ የሰጠው የኢትዮጵያ ብሔራዊ ምርጫ ቦርድ በሁሉም የምርጫ ክልሎች ውጤት መለጠፉን አስታውቋል። በየምርጫ ክልሎቹ የተለጠፉ እነዚህ ውጤቶች በአሁኑ ወቅት በብዛት ወደ ማዕከል እየመጡ ነው ያሉት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ከጠቅላላው ምርጫ ከተካሄደባቸው 1139 ምርጫ ክልሎች የ1008 ያህሉ ውጤት በቦርዱ ማረጋገጫ ማዕከላት መግባታቸውን አረጋግጠዋል። እነዚህ እንግዲህ ከ501 የህዝብ ተወካዮች ምክር ቤት 446ቱ ደርሰዋል። ከ638 የክልል ምክር ቤቶች 562ቱ በድምሩ 1008 በማዕከሉ የማጣሪያ ስራ እየተሰራላቸው ይገኛል። ቀሪዎቹ ወደ 131 ቶሎ ወደዚህ ወደ ማዕከል እንዲመጡ ቦርዱ የራሱንም ጥረት እያደረገ ይገኛል ማለት ነው። ቦርዱ በህግ ባለሙያዎች ተይዘው ያሉት የህግ ጉዳዮችን በተመለከተን በሰጠው ማብራሪያ ለህዝብ ተወካዮች ምክር ቤት ብቻ በሚል የቀረበው ቅሬታ በ5 የምርጫ ክልሎች ላይ እንደሆነ ነው የተገለጸው። ክልል ምክር ቤት ላይ ብቻ ደግሞ ወደ 24 የምርጫ ክልሎች ላይ ቅሬታ መቅረቡ ተነግሯል። እንደገና ደግሞ በአንድ ላይ በህዝብ ተወካዮችም በክልል ምክር ቤት በሚል በ91 ላይ ቀርቧል። ስለዚህ በድምሩ ወደ 120 በሚሆኑ ምርጫ ክልሎች ላይ በፓርቲዎችና በግል እጩዎች ቅሬታ ቀርበዋል ማለት ነው። እንግዲህ ይህንን ቅሬታ በቦርዱ የተመደቡት የህግ ባለሙያዎች የማጣራት ስራ እየሰሩ ነው፣ ሰነድ እየመረመሩ ነው። ስለዚህ እነዚህ ወደ 120 የሚሆኑ ምርጫ ክልሎች ላይ ያሉትን ቅሬታዎች በአግባቡ መርምሮ ወቅቱን ጠብቆ ውሳኔ የሚሰጥበትና ይፋ የሚሆንበት ይሆናል ማለት ነው። በማዕከላዊ ኢትዮጵያ ክልል በተለይም በሁለቱ የጉራጌ ዞኖች በምርጫው በስፋት ተሳትፎ ማድረጉን የሚገልጸው ጎጎት ፓርቲ ዛሬ ሐሙስ አዲስ አበባ ውስጥ በሰጠው መግለጫ የመጀመሪያው በሆነው የምርጫ ተሳትፎ በቅድመ ምርጫው የጎላ ተግዳሮት አለመመልከቱን በአዎንታዊነት አንስተው በድምፅ አሰጣጥና ቆጠራው ላይ ግን ጥሰቶች ተፈጽመዋል ሲል ከሰዋል። ሐሰተኛ የምርጫ ወረቀት የተደራጁ ባላቸው ሰዎች ጥቅም ላይ ሲውሉ ታይቷል ሲል የከሰሰው ጎጎት በድምፅ አሰጣጡና ቆጠራው ሰፋፊ ጥሰቶች ተፈጽመዋል ሲልም ዘርዝረዋል። የፓርቲው ፕሬዝዳንት መሐመድ አብራር ለዶይቼ ቬለ በሰጡት ተጨማሪ አስተያየትም እና የምርጫው ሂደት በተከታተልንባቸው አካባቢዎች ላይ የነበረው የምርጫ አፈጻጸም ከምርጫ ክልል ወደ ምርጫ ክልል ስንሄድ የተስተዋሉ ልዩነቶች እንደነበሩ የድምፅ አሰጣጥ ጥሰት ቆጠራውም ጋር ተያይዞ የነበሩ መዛነፎችን ከዕለተ ምርጫው ወይም ከድምፅ አሰጣጡ በፊት ሊስተካከሉ ሲገባቸው ያልተስተካከሉ ነገሮች ምርጫው ላይ ያሳደሩት ተጽዕኖ 8 የምርጫ ክልሎች ላይ የምርጫ ቦርድ የነበሩትን ዝርዝር ጥሰቶች አቅርበናል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ መሰረታዊ የሆነ የህግ ጥሰት ምርጫን እንደሚያስደግም ገልጸው እያንዳንዱ የሚቀርቡ ጉዳዮች በዝርዝር ታይቶ ቦርዱ ከፍተኛ ጥሰት መፈጸሙን ሲያምን በተለይም የምርጫን ስነ ምግባር የጣሰ ድርጊት ተፈጽሞ ከተገኘ ምርጫን እንደሚያስደግም ነው ያመለከቱት። በጸጥታ ችግር ምክንያት የተስተጓጎሉ የውጤት አሰባሰብ ተግዳሮት ገጥሞም እንደሆነ የተጠየቁት ሰብሳቢዋ በሁለት ምርጫ ክልሎች ላይ ቁሳቁሶቻችን እንደጠፉ እንደወደሙ ተናግረናል፣ ጉዳት እንደደረሰባቸው። ከዛ ውጭ ግን ይሄንን ኮንፈርም የሚያደርግ መረጃ የለኝም። ቦርዱ ከትናንት በስቲያ ማክሰኞ ይፋ ካደረገው የ24 የምርጫ ክልሎች ውጤት በተጨማሪ ትናንት ረቡዕ ምሽትም የ22 የምርጫ ክልሎች ውጤት ይፋ በማድረግ እስካሁን ውጤታቸው በቦርዱ ተረጋግጠው ይፋ የሆኑትም የምርጫ ክልሎች ውጤት 46 አድርሷል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ሰቆጣ የሚገኙ የዋግ ኽምራ ብሔረሰብ አስተዳደር ዞን ጻግምጅና አበርገሌ ወረዳዎች ተፈናቃዮች ለረሃብ ተጋልጠናል ሲሉ ተናገሩ። ከዋግ ኽምራ ብሔረሰብ አስተዳደር ዞን ጻግምጅና አበርገሌ ወረዳዎች በግጭት ምክንያት ወደ ሰቆጣ ከተማ የተፈናቀሉ ነዋሪዎች ምንም አይነት የምግብ እርዳታ ባለማግኘታቸው
ለከፍተኛ ረሃብና እንግልት መጋለጣቸውን ገልጸዋል። ኢሳያስ ገላው በዋግምራ ብሔረሰብ አስተዳደር ዞን ጻግምጅ ወረዳ ነዋሪ የሆኑት ወይዘሮ ሙሉ ገበየው የአገው ሸንጎ ታጣቂዎች ወረዳውን መቆጣጠራቸውን ተከትሎ ወደ ሰቆጣ ከተማ ተፈናቅለው ከመጡ 15 ቀን ቢያልፋቸውም እስካሁን የምግብ ድጋፍ ባለማግኘታቸው ለችግር መጋለጣቸውን ይናገራሉ። እርዳታ ያለ ምን የለ ዝም ብለን ያለነ ለመጫት አለ እርግዛለ ዝም ብለው ረሃብ ነው የሞቱ ሀገራችን ክተን መጥተ ዝም ብለን ያለነ ችግር ነው፣ በጣም ችግር ነው ያለነ። ሁሉም ሀሳቱ ይበላል አይደለም ዝም ብለን የምናድረው። ከሚያዝያ 12 2018 ዓ.ም ጀምሮ በተመሳሳይ በአገው ሸንጎ ታጣቂዎች ቁጥጥር ስር ከሆነው አበርገሌ ወረዳ ተፈናቅለው ወደ ሰቆጣ ከተማ የመጡት አስተያየት ሰጭም ከሰሞኑ የምግብ ማብሰያ ቁሳቁስና የብርድ ልብስ ድጋፍ ቢደረግም የምግብ ግብአት ግን ፈጽሞ አለመቅረቡን ይገልጻሉ። ወደ ከዝም ብሎ በብስ ነገር በላት ነገር ብሎ አንድ ሁለት ብልስ ነገር ምናምን ተሰጠን። ከዛ ውጭ ሌላ ምንም የለም። ምግብ ነክ ጭራሽ እስካሁን የተሰጠ ነገር የለም። ኧረ ብዙ ነው ያለው። በስቷል። አሁንስ እየጨመረ ነው ያለው በየቀኑ። አብዛኛው ሴት ነው። ከመንግስታተኛ ውጭ አሁን ተፈናቅሎ የመጣው። ወረዳዎች በየዕለቱ አካባቢያቸውን እየለቀቁ ወደ ሰቆጣ ከተማ የሚገቡ ተፈናቃዮች ቁጥር ቢጨምርም እስካሁን ድረስ ግን ለተፈናቃዮቹ የተዘጋጀ መጠለያ ለመኖሩን ነው አቶ አሰግድ ደሳለኝ የሚናገሩት። በጣም እንግዲህ ረሃብ መጀመሪያ ይዘን የመጣናት ትንሽ የነበረችው ምንም ነገር የለም። ረሃብ በጣም አስከፊ ሁኔታ ላይ ነው ያለ ነው። ስንት ህጻናት አሉ፣ ስንት አረጋውያን ደግሞ በቸረቸር በምን ተብሎ ደግሞ የተሻገሩ አሉ። ያው ብዙ ነው። ምንም ነገር የተጠቀም ነው የለም። ሲጀመር ያው እኛም ብዙ ረሃብ ላይ ነው ያለ ነው። ያው እንግዲህ መንግስት ምን ያርግ የሚለው ወይም ተቀያችን ቢያስገባልን፣ ካልሆነ ደግሞ እዚህ ነው በቃ ለጊዜው የሚሆን ምግብ ወይ የሆነ መጠጊያ ነገር ያዘጋጅልኝ ያለን። ከሁለቱ ወረዳዎች በየዕለቱ አካባቢያቸውን እየለቀቁ ወደ ሰቆጣ ከተማ የሚገቡ ተፈናቃዮች ቁጥር ቢጨምርም እስካሁን ድረስ ግን ለተፈናቃዮቹ የተዘጋጀ መጠለያ ለመኖሩን ነው አቶ አሰግድ ደሳለኝ የሚናገሩት። ቦታ የለም። ቦታ ቤት ኪራይ ምናምን ተቸግሮ በጣም ዝም ብሎ በረንዳ ላይ ነው፣ ውጭ ነው ማድረው። ቦታ አለ አይደለ? በግቢ ውጭ ነው ማድረው ዝም ብሎ። አራማ ጭራሽ ጨርቅ የለም፣ ኮበርታ የሚባል ምናምን የለም። ባዶ ዝም ብሎ ብርድ ላይ በጣም ሙተን ነው ያለው። በራብ ሙተን ነው ያለው። ነፍሰ ጡር አለ፣ መጫት አለ፣ ስንት አለ። የዋግምራ ብሔረሰብ አስተዳደር ዞን አደጋ ስጋትና ስራ አመራር ተጠሪ ጽሕፈት ቤት ከሁለቱ ወረዳዎች ለተፈናቀሉ የማህበረሰብ ክፍሎች በቂ በሚባል ደረጃ ባይሆንም የሰብአዊ ድጋፍ እያቀረበ መሆኑን ኃላፊው አቶ ምህረት መላኩ ገልጸዋል። ድጋፍ በተቻለ መጠን ድጋፍ በቂ ባይሆንም በተቻለ መጠን በጥሩ ሁኔታ ስላለ የደረሰንን እያሰራጨን ነው። የቀረው ይመጣል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ከተለያዩ ወረዳዎች ተፈናቅለው በሰቆጣ ከተማ ለሚገኙ የማህበረሰብ ክፍሎች የተደራጀ ድጋፍ ለማቅረብ በዞኑ በኩል ተገቢው ጥናት ተጠንቶ ለአማራ ክልል አደጋ ስጋትና ስራ አመራር ኮሚሽን የቀረበ በመሆኑ ድጋፍ እንደሚደረግ የኮሚሽኑ ምክትል ኮሚሽነር የሆኑት ሰርክ አዲስ አታሌ ተናግረዋል። ተጠንቶ ተልኮልናል። በተነሳው ጥያቄ አቅርበናል፣ ይቀርብላቸዋል። ዞኑ አቅርቦልናል። አክሴፕት አድርገን ለሚመለከተው አካልና ለሪሶርስ አቅራቢ ድርጅት ሰጠናል። እነሱ በራሳቸው የራሳቸው ሌላኛ ኮንሰልት የሚያደርግ አካል አለ፣ ለእነሱ አስተላልፈናል።